እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል እንኳን ለፋሲካ በዓል በሰላም አደረሰን። ሞሽን ፖድካስት እንደተለመደው ዛሬም አዲስ እንግዳ ይዞላችሁ ቀርቧል። ሁላችንም ፋሲካ በሚለው ሙዚቃ የምናውቃት ፋሲካ ዛሬ ከኛ ጋር ቆይታ ታደርጋለች። አብራችሁን ቆዩ። ፋሲካ እንግዳይ ስለሆንሽ በጣም ደስ ብሎኛል። እንኳን ደህና መጣሽ። አመሰግናለሁ። እንግዳ ስላደረጋችሁኝ በድጋሚ በጣም አመሰግናለሁ። እሺ ፋሲካ ስለራስሽ ትንሽ ንገሪኝ። ፋሲካ የተወለደች አደገች የሚለውን አውሪ። እሺ ፋሲካ እባላለሁ። ተወልጄ ያደግኩት አዲስ አበባ ነው። ኑሮዬ እድገቴ አዋሬ ነው። የሆቴልና ቱሪዝም ባለሙያ ነኝ። በመስተንግዶ ላይ እየሰራሁ እገኛለሁ። የፋሲካ አስተዳደግ እንዴት ነበር? ልጅነትሽ እንዴት ነበር? ወደ ኋላ ልትመልሺ ማለት ነው? ያው እንደ ማንኛውም ልጅ ነው ያደግኩት። በጣም ደስ የሚል ነበረ። እየተጫወትሽ እየተማርሽ ያደግነው በጣም ደስ ይል ነበር። ልጅነት በጣም ደስ ይላል። አስቸጋሪ ልጅ ነበር ወይ? አይደለም፣ ጨዋ ነበር በጣም። እሺ አሁን ሁላችንም ሶሻል ሚዲያ ላይ ነው በደንብ ያወቅንሽ። ከዛ በፊት ብዙ አያውቅሽም ነበርና እሱ አጋጣሚ እንዴት ተፈጠረ? ከጃኒ ጋርና ከአይሾ ስፒድ ጋር የነበረውን እንትን ሞመንት አስታውሽኝ እስኪ። እሱ አጋጣሚ ነው ማለት አይሾ ስፒድ እዚህ መጥቶ ነበር ኢትዮጵያ ላይ። በዛው አጋጣሚ እኛ ጋር መጥተው ነበረ። እኔ የምሰራበት ሬስቶራንት ማለት ነው። እና አይሾ ስፒድ ትንሽ ላይ እንትን ብሎት ነበር እና እሱ ባልነበረበት ሰዓት ላይ ሱፐርስታር ጃኒ ከቨር አድርጎት ነበረ ፕሮድካስት እንዳይቋረጥ ማለት ነው። በዚህ አጋጣሚ የኛም አይሾ ሳሚ ነበረ እና እሱ ሰላም ለማለት ነው የሄድኩት እኔ። በዛው ከጃኒ ጋር ወራን ዌልካሚንግ ነው የሰጠሁት። በዛሽ ሞመንት ነው በቃ እንግዲህ ስሙን አረሳም። ሊወጡ ሲሉ ጠራኝ ወይ ያልኩት። ያው እንግዲህ በወይ ሁሉም ሳወቀኝ ማለት ነው። Fazika. Ha, Fazika. Ha, it's great to see you, Fazika. Fazika. ፋሲካ የምትለውም የመጣችሁ ከዛ ነው። ይሄ ከተቀረጸና ካንተን ካለ በኋላ ፋሲካ የሚለው ዘፈን ተሰራ። እኔ መጀመሪያ እሱ ነው ደንሶ የለቀቀው። ምን ተሰማሽ? ጠብቀሽ ነበር? ብዙ ሰው እያስጠጓል ነበር። የሚዛ ጊዜ ብዙ ልጆች ቀርበው ማናገር እድል አልነበራቸውም እና አንቺ አጋጣሚ ቆንጆ እድል አገኘሽና። እኔ አስቤው አይደለም አሁን የተፈጠረው፣ አስቤውም አይደለም። ስራ ላይ ነበርኩኝ እንዳልኩሽ። ሳሚ የኛን አይሾ ሳሚን ሰላም ለማለት ነው ሄድ ነው። ምክንያቱም በጣም እንትን ያለው ሲያወራው የነበረው ነገር ነው። እስቲ ቆይ ሄድሽ ለምን ሰላም አለለው? እሱም እየጠራ ነበር ኑ ሰላም በሉኝ ምናምን እያለ ነበር ጃኒ። ያው ሄድ ግን ሰላም አለው። ግን እንዲታወቃለው ወይ ታዋቂ ሆናለው የሚለው ነገር ውስጥ ገባለው ብዬ አልነበረም። ቆንጆ አጋጣሚ ሆነልሽ ማለት ነው። እንግዲህ እንደ እግዚአብሔር ፈቃድ የሱ ፈቃድ ነው። እሺ ዛሬ እንግዲህ በዓል ነው፣ ፋሲካ ነው። እስኪ ስለ በዓል ደግሞ ትንሽ እናወራ። በዓል እንዴት ነው የምታሳልፊው? በፊት ልጅ ሆነሽ የምታሳልፊባቸው መንገዶች አሉ። አሁን ደግሞ የራስሽን ቤት ባለ ትዳር ነሽ። እንዴት ነው የምታሳልፊው? ያው ልጅ ሆነሽ በጣም ደስ ይላል። የተሰራ ነው የምትበይዋ። ቤተሰቦችሽ ቤት ነው ምናምንና በጣም ደስ ይላል። በተለይ የትንሳኤ በዓል ፋሲካ ደስ የሚለው ሌሊቱ ነው። ቤተክርስቲያን ሄደሽ ከቤተክርስቲያን መጥተሽ ሌሊት ያለው ቫይብ ደስ ይላል። እንዳልኩሽ ቤተሰብ ሰርቶ ስለሚጠብቅሽ ደስ ይል ነበር። አሁን ግን ሰርተሽ ነው የምትሄጂው። ግዴታ ነው የሚሆነው። ሰርተሽ ነው የምትሄጂው። አዘጋጅተሽ ትሄጃለሽ። ስትመጪ ያው ያለውን ትቆድሻለሽ ከባለቤትሽ ጋር። በጣም ደስ ይላል ማለት ሁሉ ጊዜ በዓል ደስ ይላል። በጣም ትንሽ ለሴት ያደክማል እንጂ ግን ያው መጨረሻ ላይ ግን ደስ ይላል። ሰው ሲደሰት በስተ ሰው ማስደሰት በጣም ደስ ይልሻል። እጅግ በጣም ስራ ያድል። እሺ ወደ መስተንግዶ ስራ ከገባሽ ትንሽ ቆየታልሽ፣ ወደ 8 አመት ገደማ ሆነሽና የገባሽበትን አጋጣሚ ብታስታውሺኝ። እውነት ለመናገር 8 አመት እቆያለሁ አይደለም አመት እሰራለሁ ብዬ አላሰብኩም ነበር። ግን ወደ ኋላ ስትመለሽ አጋጣሚ ነው የገባሁት። ግራጁዌት ያደረኩት ሌላ ፊልድ ነበረ። ከዛ ያው ስራ ማጣቱ ሳይሆን ምን ሰርተን በደንብ ቶሎ ሰው ውስጥ ወይ ደግሞ ገንዘብ ቶሎ እንዴት ይገኛል ወይ ደግሞ ስራ ራስሽ ማስተዳደር አለብሽ። ሁሉ ጊዜ ቤተሰብ ላይ ቁጭ ብለሽ እንትን ከምትይ ነው። አስታውሳለሁ ከጓደኞቼ ጋር ስራ ፍለጋ የወጣ ነው። ትምህርት እንደጀመርኩ ነው የሆቴልና ቱሪዝም ትምህርት ጀመርኩኝ።
ቤተሰቡን ሊክፈሉልኝ ከማለት ራስሽን እየከፈልሽ ራስሽ እየሰራሽ የሚሆነው ነገር በጣም ደስ ይላል። ሳፖርት ሶ ከጓደኞቼ ጋር ስራ ልፈልግ ሄድን። አጋጣሚን ያገኙ እና እየሰራው ተማርኩኝ። አሁን ላለሁበት እየሰራው ተማርኩኝ ማለት ትምህርት አላቆመም፣ አሁንም እማራለሁ። ስለዚህ እየሰራው ነው። አሁን ደስ ይላል። አሁን ብዙ ቦታ ገብቻለሁ። ኤክስፒሪየንስ እያረግሽ ከቀን ራስሽን እያስተካከልሽ ሰውን እያወቅሽ መስተንግዶ ምንድን ነው የሚለውን በፊትና አሁን ያለው ነገር እያልሽ ደርሰናል። እንግዲህ ደስ ይላል። ደስ ብሎሽ የምትሰሪው ስራ ነው ወይ? በጣም እኛ ሀገር ላይ ግን ትንሽ አንደኛ ሴት ስትሆኚ፣ ሁለተኛ ደግሞ ተምረሽ ማህበረሰቡ ለመስተንግዶ ስራ የሚሰጠው ቦታ አለ። ሁላችንም የምናስበው ነገር አለ። እኔም ብሆን ከዛ ሌላውም የማህበረሰብ ክፍል መስተንግዶ ሲባል የሚፈራው የሚያስበው ነገር አለ። እሱ እንዴት ተቋቋምሽ? ማለት ብዙ ሰው ቤተሰብም ይሁን ጓደኛም አካባቢሽ ላይ ያለ ሰው ተምረሻል ለምን የሚል ጥያቄ አልነበረም መስተንግዶ ስትጀምሪ? እኔ ስጀምር ትምህርት ነበረ ወይ ከኔ በፊትም ትምህርት ነበረ። ብዙ ጊዜ በስራ ልምድ ምናምን የሚቀጠረው አሁንም ያልገባው ሰው አለ ብዬ አስባለሁ። ግን መስተንግዶ ልክ እንደ ሌሎቹ ፕሮፌሽን ነው። ምክንያቱም በጣም በቃ አንድ ፕሮፌሽን ነው። ተምረሽ አውቀሽ ኤክስፒሪየንስ ኖሮሽ ነው ስራውን የምትሰሪው። ግን እንዳልሽ ወደ ኋላ ስትመለሽ በጣም ከባድ ነበረ። እንዴት መስተንግዶ ትሰሪያለሽ? ጥሩ አይደለም ሰው የሚሰጠው ግን ትክክል አይደለም ብለሽ ማለት አትችይም። ጥሩም አለ መጥፎም አለ። ቦታውና ሰው ይወስነዋል። ግን ሁሉም ሰው አንድ አይደለም። አመለካከቱ ግን ቢቀየር በጣም ደስ ይለኛል። በተለይ አሁን ላይ እውነት ስራው በጣም ደስ የሚል ነው። ራስሽን የምትጠብቂበት ነው። ብዙ ሰው የምታቂበት ነው። ከብዙ ሰው ጋር የምትገናኝበት ነው። ወደሹ ከሰራሹ ፕሮፌሽኑን በጣም ምን ከበደሽ? በጣም የከበደሽ ነገር መጀመሪያ ላይ አሁንም ስትሰሪው የሚከብድሽ ነገር መስለኝ? አሁን እውነት ለመናገር አሁን ላይ ይከብዳል ብለሽ አታስቢ። ምክንያቱም እውቀት ይኖርሻል፣ ኤክስፒሪየንስ ይኖርሻል፣ ስለምትሰሪበት ቤት ፕሮዳክት ስለምታቀርቢው ማንኛውም ነገር። ልክ አሁን ሌላ ስራ ማስታወቂያ የሚሆን የሆነ ሰምቲንግ ስትሰሪ እንትኑን የምታቀርቢውን ነገር አውቀሽ ነው የምትሰሪው። ሶ የምትሰሪውን ነገር ካወቅሽ ስራውን ከወደድሽው እውነት ለመናገር ብዙ አይከብድም። እንደው ሊከብደኝ ይችላል ብለሽ የምታስቢው ሰው ነው የሚመጣው ሰው ግን የሰው ባህሪ ግን ያ ሰው ደግሞ ሲመጣ ቶሎ ብለሽ አንቺ አንቲስፔት ከስተመር ኒድ የሚል አለ እኛ ጋርና እንግዳዬ ምን ይፈልጋል ቶሎ እንግዳሽን ማንበብ ነው። ቶሎ እሱ ሳያውቅሽ አንቺ ማወቅ ከመጣበት እስኪሄድ ድረስ ያንቺ ኃላፊነት ስለሆነ ማለት ነው። እንግዳውን ካወቅሽ የምታስተናግጂውን ሰውዬ ባህሪ ማለት ባህሪው ላታውቂ ትችያለሽ። ምክንያቱም የመጣው ለዛ ሊሆን ይችላል። ደንበኞችሽ ይኖራሉ፣ ሁልጊዜ የሚመጡ ደንበኞች፣ አልፎ አልፎ የሚመጡ ግን ወይ ደግሞ አዲስ እንግዳ ከሆነ ደግሞ ያ ምን ይፈልጋል ቶሎ ማንበብ። በምታወሪ ኮሚኒኬሽንሽ ላይ ጽድት ያለ ኮሚኒኬሽን ካለ የምታዳምጪው ከሆነ ያንን ሰው ሰርቪሱን በደንብ አድርገሽ ታስተናግጃለሽ። የበፊቱ ግን የሚከብደው ያው ሰው እንዳልኩሽ አይረዳም። ጓደኞችሽም ላይረዱሽ ይችላሉ፣ ቤተሰቦችሽም ላይረዱሽ ይችላሉ። ኤቭሪዋን እና አስቸጋሪ ጊዜ ብዙ አላሳለፍኩም። ያኔም ግን ያስፈራ ነበር። ሰው ፊት መቆም በጣም ያስፈራል። የከበደሽ ነው። መጀመሪያ ላይ ምን ልታዘዝ ብለሽ ለሰው ሜኑ ሰጥተሽ ምናምን በጣም ይከብድ ነበር። መቀበዱ ራሱ አሁን ተምረሽ ምናምን ተምረሽ መስራቱ እሱ ደስ የሚል ነገር ነው እንዳልኩሽ ከወደድሹ። አሁን እየገባሁበት ስመጣ ነው በጣም የወደድኩት። መጀመሪያ ላይ ግን በቃ ሰው ፊት ቆምሽ ውሃ ብሎሽ ወይ ነው ሌላ ነገር ልታመጪ ትችያለሽ። ከውጭ ቀዝቀዝ ምናምን የሚለውን ነገር ላጠይቂ ትችያለሽ። እያንዳንዷ ግን በደንብ ስትረጂው እንዳልኩሽ ቅድም ስትማሪው ስራ ልምዱ ሲኖርሽ በደንብ ትወጂዋለሽ። ከዛ በኮንፊደንስ ነው እንግዳ ጋር ቆመሽ ምን ይፈልጋሉ ኦርደር አወሳሰድሽ ትክክል ይሆናል። ሲኩዌንስ አለው። እነሱን ጠብቀሽ ትወስጃለሽ ማለት ነው። በጣም አኖ ያደረገሽ ወይ ደግሞ ያበሳጨሽ ከስተመር አለ? እንደው ባልሰራ እንደዚህ ይሄን ስራ ባልሰራ ኖሮ ያልሽበት ገጠመኛል? እንደሱ እንኳን ብዙ ያማረረኝ እንግዳ የለም። እንዳልኩሽ ነገሮችን ቀለል አድርገሽ ታያለሽ። አንድ ጊዜ በጣም ያሳቀኝ የሚሆን ያስደነገጠኝ ከሩም ሰርቪስ ይደውላል ስልክ እና የምፈልገው ነገር ይሄ ነው ብሎ እንግዳ ይደውላል እና የደወለው አደዋወል እንግዳ አይመስልም። እና አንዳንድ ሜንቴናንሶች ወይ ሃውስኪፒንጎች ምናምን ስለሚኖሩ ከሩም የሆነ ነገር ፈልገው
አደዋውሉ እንደዛ ነው ይመስለው እና ቢሰማኝ በዚህ አጋጣሚ ደስ ይለኛል እንግዳው እየሰማኸኝ ላይ እና ደውሎ በሶ ይኖራል አለኝ ጌታ እና ማርያም በሶ ይኖራል ሲለኝ በሶ ነው በሶ ብጥብጥ ነው ጭብጥ አልኩትኝ እኔ ከዛ ተዘጋ ስልኩ ማለት ነው ወረደ መጣ እንግዳ ነው እግዚአብሔር በድምጼ ነው ያወቀኝ ኦርደር ቀደም የነገርኩሽ ላንቺ ነው አይደል ምናምን አይ ከዛ በኋላ የሚወዳት ሰርቨር ከኔ ውጭ ማንም የለም መልስሽ ራሱ አይደል በቃ አልደነገጥሽም እኔ እንዳልኩሽ እንግዳ አልመሰለኝም በሱ እንዴት ይጠይቃል እንግዳ 4 ስታር 5 ስታር ሆቴል ገብቶ ጭብጥ ነው በሱ የምር ነው ያልኩትና ብጥብጥ ነው በሱ ማን ጭብጥ ከዛ ወዲህ ግን በጣም የሚወደኝ እንግዳ ሆነ ተግባባን አሉ እንግዶች እንደዚህ ሊያስደነግጡሽ ይፈልጋሉ አንቺ ግን የምትመልሽላቸው መልስ ፍሬንድሊ ያደርጋቸዋል እና ከዛ በኋላ እንግዳ ቤተሰቤ ነው ውጪ ሄዶ ሲመጣ ጊፍት ይዞ ይመጣል ምናምን ነገር ነው ፍሬንድሊ ስታረጋቸው እንደዚህ ፍሬንድሊ ስታረጋቸው በጣም በቃ እንግዳ የምትሰጪው ማንኛውም ሰው አሁን አንቺ ለኔ የምትሰጪኝ ነው መልሽልኝ ሶ በሰጠሽው ልክ ይሰጥሻል እሺ አሁን ደግሞ ትንሽ ሶሻል ሚዲያው ላይ በደንብ እየመጣሽ ነው በጣም ደስ ብሎናል ምን አሰብሽ ከዚህ ማለት በደንብ መስራት የምትችይበት ፊልድ ነው ስለዚህ ለመንቀሳቀስ ምን እየሞከርሽ ነው የተወሰኑ ነገሮች እያየን ነው በራስሽ ይሄ ከባድ ጥያቄ ነው ለኔ ማለት እንዳልኩሽ ሶሻል ሚዲያ በፍጹም ተጠቃሚ አይደለሁ በፍጹም ማለት ነው ማንንም ሆነ ያቃደና ቲክቶክ የሚባል ነገር የለኝም እኔ በፊት እንትኑ አለኝ አፕሊኬሽኑ የቲክታክ ግን ተጠቅሜበት አላውቅም ከዛ በኋላ ነው ጃኒ ከመጣ በኋላ ቪዲዮ ከተለቀቀ ዘፈኑ ተለቆ 15 ቀን ምናምን ካለፈው በኋላ በዚህ አጋጣሚ አብረውኝ የሚሰሩት ልጆች ቴንኪው በእውነት እና በጣም አስጨነቁኝ ለምን ደግሞ ተጠቀሚበት እንደዚህ ማታረጊ ምናምን እኔ የለውበትም እንዳልኩሽ ማለት አንዳንድ ሰው ይሰጣል እኔ የተሰጠኝ መስተንግዶ ነው በቃ ማለት ሰው ማስደሰት እንጂ ሶሻል ሚዲያ በጣም ሰነፍ ነኝ ስንፍና ልበለው ወይ አለመውደድ ብቻ እንትን አይደለም አሁን እንግዲህ ሳልወድበት ጊዜ ገብቼበታለሁ የተወሰኑ ለአንድ ሁለት ማስታወቂያዎች አይቻል እንግዲህ ያው የሚያሰራን ካለ ሲያጋጣኝ እያሰራችሁኝ ወይ ገብቼበታለሁ ግን እንዴ ሀፋፍ ነው የሆነ ሰራለው አልሰራም የሚለው ማለት ከትንሽ ጋር አብሮ አይሄድም ከኛ ጋር አይሄድም ስልሽ ጊዜ መስጠት አለብሽ በጣም ኮንሲስተንሲ መኖር አለበት እያንዳንዷ ነገርሽ ታይሚንግ አለውና የኔ ስራ ደግሞ እንደዛ አይደለም ስኬጁሌ ቋሚ አይደለም ምክንያቱም እንደ ወታደር ተዘጋጅተሽ ነው የምትጠብቂው እረፍት ሆነሽ ምናልባት ስራ ከመጣ ትገቢያለሽ ሶ እዛ ጋር ሰራለሁ ብለሽ ኮንሲስተንሲ ያስቀመጥሽው ነገር እንትን ሊል ይችላል በስራ ብቻ ላይ ይችላል ቤተሰብ ጓደኛ ሰምቲንግ የሆነ ነገር ብቻ ያጋጥምሽና ኮንሲስተንሲው ትንሽ እሱ ከብዶኛል እኔ ኮንሲስተንሲ እንግዲህ በደንብ ያዡ አልማ ታግዙኛለች አዎ በደንብ እሺ ያው የመስተንግዶ ስራ ቲፕ እንዳለው እናውቃለን ከፍተኛ ያገኘሽው ቲፕ ስንት ነው ይሄ ሁሉም ጥያቄ ነው ግን ምን እንደሆነ ታውቂያለሽ ንገሪኝ አይ ቲፕ እንዳልሽው እንደገስተመሩ ነው አሁን እኛ ኢትዮጵያኖች እንሻላለን መስጠት የሆነ ማለት ግን ቲፕ በምትሰጩ መስተንግዶ ያኛው ሰውየው ያገኘውን ሰርቪስ ወይ ያገኘውን ሳቲስፋክሽን አይደል የሚመልሰው እና አንዳንዴ የሚሰጥሽን አታቂ ሰርፕራይዝ ሊያደርግ ይችላል ወይ ደግሞ የጠበቅሽው እንግዳ ጠብር ግፍ ብለሽ አስተናግደሽው በቃ ምናምን ከዛ ቴንኪው ብሎሽ ሄዳል እሱ ቴንኪው ለእኛ ቲፓችን ነው ምክንያቱም ቅድም እንዳልኩሽ ኮምፕሌን ሳይመጣ እንግዳው ተደስቶ ምንም አይስጥሽ ምንም በቃ ግን እንግዳው ኮምፕሌን ሳያደርግ በልቶ ጠጥቶ ተደስቶ ቴንኪው ብሎ ሲወጣ ላንቺ ሳቲስፋክሽን ነው ቲፕ በይ አለመጠበቅ ይሻላል ቲፕን ይሰጠኛል እንግዳ ወይስ አይሰጠኝም ብለሽ ሳይሆን ሰርቪስ የምታደርጊው እንግዳውን ሳቲስፋክሽን አግኝቷል ወይስ አላገኘም ደስተኛ ነው ወይስ አይደለምና በሰጠሽው ልክ ይሰጥሻል የሚሰጥም አለ ማይሰጥም አለ ቴንኪው ብሎሽ የሚሄድም አለ ያ ትልቅ ነገር ነው ቴንኪው ብሎ የሚሄዱ ራሱ ቲፕ ነው ምክንያቱም ኮምፕሌን አላረገም አልከፋውም ምን አላለም ደስተኛ ነው ባገኘው ነገር ማለት ነው ሰው በብር ይሄን ያህል ብለሽ መተመን ዌተሮችን ማሳጣት ነው ሚስጥርም ማውጣት ነው ግን እንደ ሰው ይሰጣል ማለት ሰው ካለው ይሰጣል ካለው መስጠት ብቻ ሳይሆን ቲፕ እንዲሰጥሽ የምታደርጊው አንቺ ነሽ የምትሰጪው ሰርቪስ የምትሰጪው ነገር ለእንግዳው የምታደርጊለት ነገር ወዶ ሳይሆን በግዱ ኪሱ ይገባ በቃ ማለት የምትሰጪው ነገር አንቺ ያገኘው ነገር ኤክስትራ ማይል ሄደሽ ሊሆን ይችላል
ወይ ደግሞ ምንም አይደለም ከሜኑ ያዘዘውን ነገር ሊሆን ይችላል ያቀረብሽለት፣ ግን ስማይልሽ፣ ኮሚትመንትሽ ከሱ ጋር ያለው ፎሎ አፕሽ፣ እየሄድሽ የምታደርጊለት ነገር፣ የምታወሪው ነገር፣ የምትጠይቂው ነገር፣ እያንዳንዱ ነገር እሱን ቲፕ እንዲሰጥሽ ያደርጋል። በዛው ልክ ደግሞ እንደዛም አድርገሽለት ሁሉን ነገር በቃ ሰውየው ስቆ ሁሉ ነገር አድርጎ ቴንኪዩ ብሎሽ ሄደ። ስለዚህ የኛ ቴንኪዩም እንደ ብር ይቆጠርልናል ማለት ነው። ፎሎ አፕ ስትይ ምን ይታል መሰለሽ? ብዙ ትልልቅ ሬስቶራንቶች በተለይ በጣም ቶሎ ቶሎ ቼክ ታደርጋላችሁ። ላይክ ገና ምግቡን አዘን መጥቶ መብላት ላይክ 2 ጉርሻ or 3 ጉርሻ እንደጎረሰን እንዴት ነው ምናምን የሚያስጨንቅ አይነት ትሪትመንት ማለት ነው። ግዴታ ነው ይሄ። የሚያስጨንቅ የሚሆነው ምን መሰለሽ? ቶሎ ቶሎ እንደ ቀደም መጀመሪያ ስናወራት ዝካለሽ እንግዳን ማንበብ የሚባለው ነገር፣ እንግዳን ማንበብ። ግን አሁን ምግብ ካቀረብሽ በኋላ ግዴታ ነው ምግብ ኦርደር ከወሰድሽ በኋላ ኦርደሩን ደግመሽለታል አስተሳሰቡ አይደል እንግዳው። ከዛ የቀረበለት ምግብ ትክክል ነው አይደለም፣ ጣዕሙ እንዴት ነው ጥሩ ነው አይደለም፣ የጠበቀውን ነገር አግኝቶታል አላገኘም። ያን የሚሆነው 2 ባይት ነው። 2 ባይት ከጎረሰ በኋላ ነው። 2 ባይት ማለት as the profession 2 ባይት ነው። 2 ባይት እንደጎረሰ ትጠይቂዋለሽ። ምክንያቱም በ2 ባይት ነው መቀየር የምትችይው። ባይስማማው የጠበቀው ነገር ባይሆን ወይ ምግብ አሁን ለምሳሌ በጣም ትንሽ የሚያስቸግረው ስቴክ የሚያስቸግረው አበሳሰል ስለሚኖረው ያበሳሰል ሁኔታ እንግዳው እንደጠበቀው ነው አይደለም የሚለውን ቶሎ ለመቀየር ኢሚዲየትሊ ቱ ባይት ከ2 ከጎረሰ በኋላ ትጠይቃለሽ። ከዛ በኋላ ያው ፎሎ አፕ የምታደርጊው ያው እንደ መስተንግዶ ሰራተኛ ሴልስ ማድረግ አለብሽ። ማንኛውም ማርኬቲንግ ቤት ስትሸጪ ወይ የሆነ መኪና ስትሸጪ የሆነ ነገር ታደርጊያለሽ። ከምግቡ ጋር መሄድለትን ነገር አብሮ መሸጥ አለብሽ። ለመሸጥ ብቻ ሳይሆን እንግዳውንም ትሪትመንት ኬር በጣም ማለት ኬር ነው። በቃ እኛ ጋር ነክ ሴቭ ነክ የምትፈልገው ነገር አለ ወይ? እኛ ኢትዮጵያኖች ነን። እንደማ አሁን ፋሲካ ነው አይደል? ቤትሽ ሰው መጥቶ ቤተሰቦች ወይ እንግዳ መጥቶ ምግብ እንዴት ነው ብሉ ጠጡ የምትያቸው ጨምሩ እዚህ ጋር ይሄ ነገር ጨመ ይሄ ጎደለ ወይ ምናምን እየቀዳሽ ምናምን ልክ እንደዛ ፊል እንዲሰማቸው ነው። የቤት ስሜት በቃ መጥቶ ቤቴ ያ ቤት እኮ ቤቴ ነው። ምክንያቱም ሲሄድ የሚነግርልሽ ነገር አለ ለቤተሰብ ለጓደኛ ለዘመድ ምናምን። ኢትዮጵያ ሲሄድ አሁን ብዙ ጊዜ ዲያስፖራዎች ምናምን ኢትዮጵያ ሲሄድ የት ልሂድ ሲባል እዛ ሬስቶራንት ሄዱ በጣም ጥሩ ምግብ አላቸው በጣም ጥሩ መስተንግዶ ይሰጣሉ ምናምን። ያንን ሰው ውስጥ ማስቀረት አለብሽ። ለዛ ነው እንደዛ የምታረጉት ትሪት የምናረገው ቤት ፊል እንዲያደርግ እንጂ ልናስጨንቅ አይደል። ካስጨነቅናችሁ በጣም ይቅርታ። እሺ ተቀበለናል። ውድ ተመልካቾቻችን ከፋሲካ ጋር ያለን ቆይታ እንደቀጠለ ነው። ዛሬ ከመስተንግዶ ጋር ያለ የተያያዘ ወሬዎችን እያወራን ነው። ስለ መስተንግዶ መጠየቅ የምትፈልጉት ወይም ማስተያየት መስጠት የምትፈልጉት ካለ ኮሜንት ሴክሽን ላይ ያስቀምጡልን። እሺ ስለ ግል ህይወትሽ ደግሞ ልጠይቅሽ። ባለትዳር ነሽ? አውሪልኝ እስኪ። ባለትዳር ነኝ። ባለቤቴ ካሳሁን ጌታቸው ይባላል። በጣም መልካም ሰው ነው እጅግ በጣም በእውነት እኔ አውርቻ አልገልጸውም። ከነ ድክመቴ ከነ ጥንካሬ ብቻ ሲሰማው አላውቅም ምን እንደሚል ብቻ በጣም መልካም ሰው ነው እጅግ በጣም ነው። አሁን ከተጋባን አመት ከ8 ወራችን ነው። አዲስ ሙሽሮች ናቸው አገር በዩ አመት ከ8 ወራችን ነው እንግዲህ እግዚአብሔር ይመስገን። ደስ ይላል ትዳር ህይወት። ወይ በጣም አግቡ ብለሽ ምከሪ እንግዲህ አግቡ ላለው እነስ ለመናገር ምክንያቱም ትዳር በጣም ደስ ይላል። መተሳሰብ አለው፣ መከባበር አለው፣ መተዛዘን አለው፣ መጋጨትም አለው። ግን ቦይፍሬንድ ገርልፍሬንድ ስትኖሪና ትዳር ስትኖሪ ልዩነት አለው በጣም 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 እና ትዳር በጣም ደስ የሚል ነው። ትምህርት ቤት ነው፣ ህይወት ነው። በቃ ህይወት እንዴት ነው የማትወጭበት ህይወት። እኔ ብዙ ጊዜ ይል ነበር እግዚአብሔርን ከገባው ማልወጣበት ትዳር ስጠኝ። ምክንያቱም አግብተሽ መለያየት በጣም ይከብዳል። ቦይፍሬንድ ሆነሽ ብትለያይ ይሻላል። ትዳር ግን ከባድ ነው እና በዚህ አጋጣሚ እኔ ባላ አመሰግናለሁ። በደንብ አመሰግነው ማለት ታጋሽ ነው፣ በጣም ታጋሽ ነው። እንዴት ልግለጸው? በጣም ታጋሽ ነው እውነት፣ በጣም ታጋሽ፣ በጣም በቃ መግለጽ ከምችለው በላይ ደግም ነው። ሰፖርቲቭ ነው አይደል? አዎ እሱ
እዚህ ስራ ላይ ሰፖርት ካላረገች በጣም ያው ስገባ እዛ ስራ ላይ ሆኜ ነው የሚያቀኝ ነው። ሴት ልጅ መስራት አለባት ብሎ ከሚያስቡ ሰዎች መሀል አንዱ ማለት ስራው ምንም ይሁን ግን ስራ ነው ብላ ሴት ልጅ አምናበት ስራዋን ከሰራች ይደግፋል። እኔ አሁን ለምሳሌ በጣም በቃ ይደግፈኛል። ትንሽ የሚከፋው ያው ስኬጁሌኛ የስኬጁል ትንሽ ከሰዓት ስትሆኚ ወንድ ልጅ ሲገባ ሴት ልጅ ስትወጣ ብሎ እሱ ይደብረዋል እንጂ ሌላውን ነገር በደንብ ነው በቃ እንትን የሚያደርገው ኬር የሚያደርገው። ኑርልኝ እኔ ማለት ወደዋለሁ። በጣም ጥሩ ሰው ነው። አስቀናሽኝ በቃ ይሰጥሻል እግዚአብሔር የልብሽን አይቶ ይሰጥሻልና ሴት ልጅ አባቷን ትወዳለች ይባላል በነገራችን ላይ እና እኔ በጣም ነው የምወደው አባቴን በጣም እና አባቷን ከወደድሽ ደግሞ የአባቷን አይነት ባል ታገኛለች ይባላል እና ለእኔ የአባቴ ምትክ ነው በነገራችን ላይ። ኦኬ ከባዱ ጊዜሽም አይ ቲንክ እሱ ነበር አይደል? ወይ አዎ አባትሽ ጋር ነበር። በስማ እሱ ከባድ ነው ማለት እናትም የለኝም በነገራችን ላይ የለኝም ልበል እንጂ ከባድ ነው። ወደ ኋላ አልትመልሽ ያው ከባዱ ጊዜሽን እናውራ ብዬ ነው። የፋዘር ከባድ ነው እንጃ አላለቅስም ብዬ ቃላት ገብቻለሁና ይለፍ ማለት ማልቀስ አልችልም እንዳታለቅሽ ተብያለሁ። እንዳታለቅሽ እኔም እንድታለቅሽ አልፈልግም እና ይለፍና በኋላ እናወራለን። እሺ ፋሲካ ሳታደርገው የማትውለው ነገር ምንድን ነው? ከዚህ ሙድን እንውጣን። ሳታደርገው የማትውለው የማያስችልሽ ነገር ይህን ሳላደርግ መዋል አልችልም የምትይው ነገር ምንድን ነው? ቤተክርስቲያን መሄድ ሁሌ ቢሆን ደስ ይለኛል። ነው ኤቭሪዴይ ሩቲንሽ ላይ አሁን ላይ ሁሌ ትሄጃለሽ? ጠዋት ባሌል ማታ ሄዳለሁ። ታድለሽ። ማታ ባሌል ጠዋት ግድ ነው ማለት ቀንሽ የሚባረከው ቤተክርስቲያን ስትሄጂ ነውና የሆነ በቃ ቢሆንም በቃ ባልቀር ብለሽ የምትያቸው እንትኖች እሱ ነውና ስራዬ መቅረት አልችልም። እሱማ ግዴታሽ ነው። ስራዬ መቅረት አልችልም። እሺ ፋሲካ የቡና ሰው ናት የሻይ ቲም ኮፊ ወይስ? ቡና። ኧረ እባክሽ እግዚአብሔርን ቡና ቡና በጣም ነው የምትወጂው? ቡና በጣም ወዳለሁ። ከእናቴ የተጋባብኝ መሰለኝ። እናቴ በጣም ነበር ቡና የምትወደው። ሴሪሞኒ ትወዳለች። የኛ ኢትዮጵያ ሴሪሞኒ ቡና ቁርስ ምናምን ነው። አሁን ላይ እኔ የእሷን ትፈለጋለኝ። እህቴም ማለች እህቴ ተተክታለች በጣም ቡና ነኝ። ወይ ቡና በጣም ነው ገና ምግብ አንድ ስጎርስ ቡና ነው የሚመጣው። አሁን ጾም ነው አይደል ወቅቱ። ልክ ምግብ አንድ በቃ ገና ጸሎት አድርገሽ ምግቡን አንድ ጉርሻ ስጎርሽ ባይንሽ የሚመጣው ቡና ነው። የቡና ሰው ነው። የቡና ሰው ነው። ከእንቅልፍሽ እንደተነሳሽ መጀመሪያ የምታደርጊው ነገር ምንድን ነው? ያው እንግዲህ ምንድን ነው ማድረግ እንቅልፌ እንደተነሳው ሻወር ወስዳለሁ ኤቭሪዴ። እንደነቃሽ ስልክሽን አታይም ማለት? ወይ አላይም። ቅድም ብለሽኛል የሶሻል ሚዲያ ሰው አይደለሁም። ስልኬን አላይም። ስልክ አላርም ከጮኸ አላርሙን ዘግቼ በቃ ስልኬን ወደ ቤት ወደ ስራ ልሄድ ስል ነው ማየው። ወደ ስራ ልሄድ ስል ነው ስልኬን ከፍተው እንጂ የስልክ ሰው አይደለሁ። አልከፍትም ጠዋት ላይ ስልኬን። ከራስሽ በጣም የምጠዩ ባህሪ ምንድን ነው? ንዴታም ነኝ። ቶሎ እናደዳለሁ። ተናዳጅ ግን አትመስይም። አዎ ስለምትስቂ ቶሎ እናደዳለሁ፣ ቶሎም እበርዳለሁ። ማለት እንትን መልሰው አይደለም። ይሄ ፊቴ ላይ ያስታውቃል ቶሎ ስናደድ። ወዲያው ነው ሪአክት ማድረግ ወዲያው። እሱ ትንሽ ምናልባት ሰው እንትን ሊል ይችላል። ሌላ ምንም የለውም ውስጤ እኮ የለውም፣ ግን ወዲያው ነው ሪአክት ማድረግ። ወዲያው ስናደድ ፊቴን የሚያስታውቀው ከዛ ወዲያው መለሳል። ባለሙያ ነሽ ነገራችን ላይ። አሁን እኔ ጋገርኩት ቆንጆ ጠጭም ጠጭ የጠጣሽ አይቺስ እንደነ ያው በዓል ስለሆነ እንቅመስ ብዬ ነው እንጂ እኔ ጠጅ
ያው ባህላችን አለ የኢትዮጵያ ባህል ስለሆነ ከተጋጋሚ ጾም ብቻ ጠጅ አብሮ አሪፍ ነው። አረ ኦኬ እሺ። በጣም ብዙ ዌትረሶች ወይም ደግሞ መስተንግዶ ላይ የሚሰሩ ሰዎች በጣም ይሄ ሰዓታቸው በጣም ታይት ነው ማለት ቀን አንድ ሬስቶራንት ይሰራሉ፣ ከዛ ደግሞ ጠዋት ላይ ሌላ ይሄ በሺፍት የሚሰራ ስራ ስለሆነ ብዙ ጊዜያቸውን ስራ ላይ ነው የሚያሳልፉት። ከዛ ሶሻል ላይፋቸው ላይ የተወሰነ ጫና ያደርግባቸዋል ብዬ አስባለሁ። አንቺ እንዴት ነው የምታስተካክዩ ይሄንን? እኔ አሁን እየሰራ ያለሁት አንድ ነው እንዳልኩሽ፣ ግን ብዙ ሰርቨሮች ማለት መስተንግዶ ላይ የሚሰሩ ሰዎች ለገቢ ያለው የቤት ኪራይ አለ፣ ህይወት አለ፣ ብዙ ነገር ስላለ የአንድ ደሞዝ ብቻ ወይ የአንድ ገቢ ብቻ ላይስተዳደር ይችላል። ሶ ሁለት ስራ ሶስት ስራ ሁለት ግፋቢል ሁለት የጠዋት አንድ ሰዓት ገብቶ አዳር ገብተው ጠዋት እንደዚህ ገብተው የሚሰሩ ልጆች ይኖራሉ። በዚህ አጋጣሚ በጣም ጎበዞች ጠንካሮች ነን። ይደክማል፣ ግን ደግሞ ለኑሮን ለማሸነፍ ትሰሪያለሽ ግዴታ በጣም የተሻለ ነገር እስክታገኝ ድረስ ጥሩ ነገር መልካም ነገር ላይ እስክትወድቂ ድረስ መልፋት ግድ ነው። የኛ ስራ ከስር ተነስተሽ ነው። መስተንግዶ ስራ ባንዴ ላይ አትውጭ። ከስር ተነስተሽ ያገኘሽውን እየሰራሽ ከትንሽ ጀምረሽ ነው 5 ስታርስ የምትገቢው። ይሰራል። ዛሬ 4 ዓመት ምናምን እኔም ሰርቻለሁ። ሰርቨር እና ሪሰፕሽን ሆኜ ማለት ነው። ጠዋት የሆነ ቦታ ከሰራሽ ከ1 ሰዓት እስከ 8 ሰዓት 9 ሰዓት ደግሞ ሌላ ቦታ ትገቢያለሽ ምሽት ማለት ነው። ወይ ደግሞ ከሰዓት ትገቢና አንዱ ጋር አዳር ደግሞ አንደኛው ጋር ትገቢያለሽ። አድረሽ ጠዋት ሌላ ቦታ ትሄጃለሽ። በጣም ይደክማል፣ ግን ደግሞ ስራውን ስለሆነ የኛ በተለይ መስተንግዶ ስራ የምትሮጭበት ስለሆነ እንቅልፍ መምጣት ድካም መምጣት ምናምን ነገር ላይታይብሽ ይችላል። ቁጭ ስትይ ነው እንቅልፍ ብዙ ጊዜ የሚያስቸግረው መንቀሳቀስ ስለሚኖረው ስራ፣ ግን አድካሚም ነው። በዚህ አጋጣሚ ለሰርቨሮች ማለት በርቱ፣ ጠንክሩ፣ ያልፋል ማለት ሁሉም ነገር ያልፋል። ብዙ ሰው አሁን እንደውም እኔ ከቲክቶክ መጠቀም እናንተን ካልኩ በኋላ ስራችንን ወደን እየሰራን ነው ቴንኪዩ በጣም ምናምን የሚሉ ልጆች አሉ። የእውነት ውደዱት፣ ያስከብራል። ስራ ነው። ምክንያቱም ማንኛውም ስራ ነው አይደል? ሰርተሽ ነው የምትከበሪው። በራስሽ የምትኮሪው ስትሰሪ ነው። በርቱ፣ አይዟችሁ፣ ያልፋል እና ስራችን ውደዱት። ማለት ፓሽን ነው በቃ አንድ ፊልድ። አዎ ፓሽን ነው በቃ አይም ሃፒ ብለሽ ሰርተሽ ገንዘብ ታገኝበት። አደኝ ዶክተር ሁሉም ሰው ጎሉ ገንዘብ ነው አይደል? ገንዘብ ከተገኘበት ደግሞ ስራ ነው። ለገንዘቡ ብቻ ሳይሆን ደግሞ ቅድም እንዳልኩሽ ወደ ኋላ እየተመለሰን አንድ አይነት ነው የኛ አንተና ሳቲስፋክሽን በቃ እንግዳው ጋር የምታገኙ ደስታ የምታገኙ እንትን ላንቺ ምላሽሽ ነው። ያ ነገር ስራው እንድትወጁ ያደርጋልና ወደዱት። በዚህ አጋጣሚ እኔ ወደጅ ወደ መሰራው። እሺ ፋሲካ ሰርቨር ባትሆን ምን ትሆን ነበር? እንግዲህ ምን ሆን ነበረ? በጣም የግራጁዌት ያደረኩት ፐርቼዚንግ ነው እና ያው እንግዲህ ከንግድና ከንትን ውስጥ ይሆናል ብዬ አስባለሁ። እህቶቼ ይነግዱ ነበረ። ነጋዴ ሆናለሁ ብዬ አስባለሁ፣ ግን ብዙም ጎበዝ ነጋዴ አይደለሁም። ለዛ ነው ግን ያው ንግድ ላይ ነበር ልትሆኝ ይችላል። ለዛ እሺ ፋሲካ እንግዲህ በዓልና ሴትነት ሙያ የሚባል ነገር አለ። የሚዋጣልሽ ምግብ ምንድን? እሱም ባለኝ ብትጠይቂው ደስ ይለኝ ነበር። ባገኘው ጥሩ ነበር። ምችለውን ሞክራለሁ። እውነት ለመናገር ግን የበዓል ምግብ እንግዲህ ምንድነው ጎበዝ ነኝ። ዶሮ እሰራለሁ፣ ዳቦ እጋግራለሁ። ካሱ ቢናገር ደስ ይለኝ ነበረ። ጠይቀዋለሁ፣ ደውልለት እሰራለሁ። ግን ያው ጥብስ ጎበዝ ነኝ። ኦኬ ጥብስ ልሽ ነው ምን በለው በቃ ዌልካም። እንግዲህ ግዴታ ስለሆነ ያው ማብሰልሽ ስለማይቀር ልጠይቅሽ ብዬ ነው። እሺ ብትወጁስ ምግብ ከኢትዮጵያ ምግብ ይሄ የባህል ምግቦች? እኔ በጣም ሽሮ እወዳለሁ። የበዓል ምግብ አመት በዓል ሲሆን የፍስክ ምግብማ ክትፎ በጣም ነው የምወደው። ኦኬ ክትፎሽ ግን ሞክራለሁ ማለት ጎበዝ አይደለም ሳይሆን ያው ባለሙያ የሚሰራውና እኔ የምሰራው እንጂ እሰራለሁ። ዶሮ ትሰራለሁ በነገራችን ላይ እንግዲህ ቀምሳለን ደስ ይለኛል። ምኑ እኔ ቤት ያባላል። ወደ ማጠቃለያ እየሄድን ነው። ማመስገን የምትፈልጊው ማስተላለፍ የምትፈልጊው መልእክት ካለ እድሉ ልስጥሽና እንዘጋለን። እሺ በመጀመሪያ ያው እድሉን ስለሰጣችሁኝና ስለጠራችሁኝ ሞሽን ፖድካስት አመሰግናለሁ በጣም።
እናመሰግናለን። ሌላው ማስተላለፍ የምፈልገው መልእክት ለሰርቨሮች እንደኔ መስተንግዶ ላይ ለምትሰሩ ቅድም ብየዋለሁ፣ ግን አሁን እንደ መልእክት አድርጋችሁ ሰዱልኝና እባካችሁ ስራችሁን ውደዱት፣ ደስተኛ ሆናችሁ ስሩ። ሌላው አብራችሁኝ የምትሰሩ ጓደኞቼ፣ የስራ ባልደረቦቼ በጣም ነው የማመሰግነው። ይደግፉኛል። ቴንኪዩ በጣም አለቆቼ በጣም ነው የማመሰግናችሁ። አንደርስታንድ አድርጋችሁ ታግሳችሁ ማለት የሚፈቅዱልኝ ነገሮች አሉና ስለምታደርጉልኝ ነገር ሁሉ በጣም ነው የማመሰግነው። በመጨረሻ ቤተሰቦቼ ወዳችኋለሁ። አሁንም በድጋሚ ማመስገን የምፈልገው እህቴ ትንሿ ቤትዬ ወድሻለሁ አሉ እህቶቼ፣ ወንድሜ በጣም ነው የማመሰግነው። ጓደኞቼ፣ ሚዚዎቼ የነበራችሁት ሁላችሁ ስም እንዳልጠቅስ ነው ከሌ 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 ብዬ ከጠራው ይቀየማሉ። በጠቅላላ በጣም ነው የማመሰግነው። ባለቤቴ ካሱ ያመሰግናለሁ ስለምትረዳኝ ሁሉ በጣም አመሰግናለሁ። መልካም በዓል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። መልካም በዓል። አመሰግናለሁ። ውድ ተመልካቾቻችን ከፋሲካ ጋር የነበረን ቆይታ ይህንን ይመስል ነበር። ቀጣይ ከተለየ እንግዳ ጋር እንገናኛለን። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን። በድጋሚ መልካም በዓል።